መጽሐፈ ሳሙኤል ካል ምዕራፍ 5 የእስራኤልም ነገድ ሁሉ ወደ ኬብሮን ወደ ዳዊት መጥተው እነሆ እኛ የአጥንት ፍላጭ የሥጋ ቁራጭ ነን። አስቀድሞ ሳኦል በእኛ ላይ ንጉሥ ሆኖ ሳለ እስራኤልን የምታወጣና የምታገባ አንተ ነበር። እግዚአብሔርም አንተ ሕዝቤን እስራኤልን ትጠብቃለ፣ በእስራኤልም ላይ አለቃ ትሆናለ ብሎ ነበር አሉት። የእስራኤልም ሽማግሌዎች ሁሉ ወደ ንጉሡ ወደ ኬብሮን መጡ። ንጉሡ ዳዊትም በኬብሮን በእግዚአብሔር ፊት ቃል ኪዳን ከእነርሱ ጋር አደረገ። በእስራኤልም ንጉሥ ይሆን ዘንድ ዳዊትን ቀቡት። ዳዊትም መንገሥ በጀመረ ጊዜ የ30 ዓመት ልጅ ነበረ። 40 ዓመትም ነገሠ። በኬብሮን በይሁዳ ላይ 7 ዓመት ከ6 ወር ነገሠ። በኢየሩሳሌምም በእስራኤል ሁሉና በይሁዳ ላይ 33 ዓመት ነገሠ። ንጉሡና ሰዎቹም በአገሩ ውስጥ ከተቀመጡት ከኢያቡሳውያን ጋር ለመዋጋት ወደ ኢየሩሳሌም ሄዱ። እነርሱም ዳዊት ወደዚህ ሊገባ አይችልም ብለው አስበው ነበርና ዳዊትን ዕውሮችንና አንካሶችን ካላወጣ በቀር ወደዚህ አትገባም አሉት። ነገር ግን ዳዊት አምባይቱን ጽዮንን ያዘ፣ እርሷም የዳዊት ከተማ ናት። በዚያም ቀን ዳዊት ኢያቡሳውያንን የሚመታ በውሃ መሄጃው ይውጣ፣ የዳዊትም ነፍስ የምትጠላቸውን ዕውሮችንና አንካሶችን ያውጣ አለ። ስለዚህም በምሳሌ ዕውርና አንካሳ ወደ ቤት አይግቡ ተባለ። ዳዊትም በአምባይቱ ውስጥ ተቀመጠ፣ የዳዊትም ከተማ ብሎ ጠራት። ዳዊትም ዙሪያዋን ከሜሎ ጀምሮ ወደ ውስጥ ቀጠራት። ዳዊትም እየበረታ ሄደ፣ የሰራዊት አምላክ እግዚአብሔርም ከእርሱ ጋር ነበረ። የጢሮስም ንጉሥ ኪራም ወደ ዳዊት መልእክተኞችን የዝግባ እንጨትንም አጠናዎችንም ጠራቢዎችንም ላከ፣ ለዳዊትም ቤት ሠሩለት። ዳዊትም እግዚአብሔር በእስራኤል ላይ ንጉሥ አድርጎ እንዳጸናው ስለ ሕዝቡ ስለ እስራኤልም መንግሥቱን ከፍ እንዳደረገ አወቀ። ዳዊትም ከኬብሮን ከመጣ በኋላ ሌሎቹን ቁባቶቹንና ሚስቶቹን ከኢየሩሳሌም ወሰደ። ለዳዊትም ደግሞ ወንዶችና ሴቶች ልጆች ተወለዱለት። በኢየሩሳሌምም የተወለዱት ስማቸው ይህ ነው: ሳሙስ፣ ሶባብ፣ ናታን፣ ሰሎሞን፣ ኢያቤሐር፣ ኤሉሲኤ፣ ናፌቅ፣ ያፍያ፣ ኤሊሳማ፣ ኤሊዳሄ፣ ኤሊፋላት። ፍልስጤማውያንም ዳዊት በእስራኤል ላይ ንጉሥ ሆኖ እንደ ተቀባ ሰሙ። ፍልስጤማውያንም ሁሉ ዳዊትን ሊፈልጉ ወጡ። ዳዊትም በሰማ ጊዜ ወደ ምሽጉ ወረደ። ፍልስጤማውያንም መጥተው በራፋይም ሸለቆ ተበትነው ሰፈሩ። ዳዊትም ወደ ፍልስጤማውያን ልውጣን? በእጄስ አሳልፈ ትሰጣቸዋለህን? ብሎ እግዚአብሔርን ጠየቀ። እግዚአብሔርም ዳዊትን ፍልስጤማውያንን በእርግጥ በእጅ አሳልፌ እሰጣቸዋለሁና ውጣ አለው። ዳዊትም ወደ ጳልፐራሲም መጣ። በዚያም መታቸውና ውሃ እንዲያፈርስ እግዚአብሔር ጠላቶቼን በፊቴ አፈረሳቸው አለ። ስለዚህም የዚያን ስፍራ ስም በአልፐራሲም ብሎ ጠራው። ጣዖቶቻቸውንም በዚያ ተዉ፣ ዳዊትና ሰዎቹም ወሰዷቸው። ፍልስጤማውያንም ደግሞ መጡ፣ በራፋይም ሸለቆ ተበትነው ሰፈሩ። ዳዊትም እግዚአብሔርን ጠየቀ።
እርሱም በኋላቸው ዞረ፣ በሾላው ዛፍ ፊት ለፊት ግጠማቸው እንጂ አትውጣ። በሾላው ዛፍ ራስ ውስጥ የሽውሽውታ ድምፅ ስትሰማ በዚያን ጊዜ እግዚአብሔር የፍልስጤማውያንን ጭፍራ ለመምታት በፊት ወጥቶ ይሆናልና በዚያን ጊዜ ቸኩል አለው። ዳዊትም እግዚአብሔር እንዳዘዘው አደረገ። ከገባዖንም እስከ ጌዝር ድረስ ፍልስጤማውያንን መታ። መጽሐፈ ሳሙኤል ካል ምዕራፍ 6 ዳዊትም ደግሞ ከእስራኤል የተመረጡትን 30,000 ያህል ሰው ሰበሰበ። ዳዊትና ከእርሱ ጋር የነበሩት ሕዝብ ሁሉ በይሁዳ ካለች ከበዓል ተነስተው በኪሩቤል ላይ በተቀመጠ በሰራዊት ጌታ በእግዚአብሔር ስም የተጠራውን የእግዚአብሔርን ታቦት ከዚያ ያመጡ ዘንድ ሄዱ። የእግዚአብሔርንም ታቦት በአዲስ ሰረገላ ላይ ጫኑ። በኮረብታውም ላይ ከነበረው ከአሚናዳብ ቤት አመጡት። የአሚናዳብ ልጆችም ዖዛና አህዮ አዲሱን ሰረገላ ይነዱ ነበር። በኮረብታውም ላይ ከነበረው ከአሚናዳብ ቤት የእግዚአብሔርን ታቦት ባመጡ ጊዜ አህዮ በታቦቱ ፊት ይሄድ ነበር። ዳዊትና የእስራኤል ቤት ሁሉ በቅኔና በበገና በመሰንቆም በከበሮም በነጋሪትና በጸናጽል በእግዚአብሔር ፊት በሙሉ ኃይላቸው ይጫወቱ ነበር። ወደ ናኮንም አውድማ በደረሱ ጊዜ በሬዎቹ ይፏንኑ ነበርና ዖዛ እጁን ዘርግቶ የእግዚአብሔርን ታቦት ያዘ። የእግዚአብሔርም ቁጣ በዖዛ ላይ ነደደ። እግዚአብሔርም ስለ ድፍረቱ በዚያው ቀሰፈው። በእግዚአብሔርም ታቦት አጠገብ በዚያው ሞተ። እግዚአብሔርም ዖዛን ስለ ሰበረው ዳዊት አዘነ። እስከ ዛሬም ድረስ የዚያ ስፍራ ስም የዖዛ ስብራት ተብሎ ተጠራ። በዚያም ቀን ዳዊት እግዚአብሔርን ፈራና የእግዚአብሔር ታቦት ወደ እኔ እንዴት ይመጣል አለ። ዳዊትም የእግዚአብሔርን ታቦት ወደ እርሱ ወደ ዳዊት ከተማ ያመጣው ዘንድ አልወደደም። ዳዊትም በጌት ሰው በአቢዳራ ቤት አገባው። የእግዚአብሔርም ታቦት በጌት ሰው በአቢዳራ ቤት 3 ወር ያህል ተቀመጠ። እግዚአብሔርም አቢዳራንና ቤቱን ሁሉ ባረከ። ንጉሡ ዳዊትም እግዚአብሔር የአቢዳራን ቤትና የነበረውን ሁሉ ስለ እግዚአብሔር ታቦት እንደ ባረከ ሰማ። ዳዊትም ሄዶ የእግዚአብሔርን ታቦት ከአቢዳራ ቤት ወደ ዳዊት ከተማ በደስታ አመጣው። የእግዚአብሔርንም ታቦት የተሸከሙ 6 እርምጃ በሄዱ ጊዜ 1 በሬና 1 ፍሪዳ ሰዋ። ዳዊትም በሙሉ ኃይሉ በእግዚአብሔር ፊት ይዘፍን ነበር። ዳዊትም የበፍታ ኤፉድ ለብሶ ነበር። ዳዊትና የእስራኤል ቤት ሁሉ ሆ እያሉ ቀንደ መለከትም እየነፉ የእግዚአብሔርን ታቦት አመጡ። የእግዚአብሔርም ታቦት ወደ ዳዊት ከተማ በገባ ጊዜ የሳኦል ልጅ ሜልኮል በመስኮት ሆና ተመለከተች። ንጉሡም ዳዊት በእግዚአብሔር ፊት ሲዘልና ሲዘፍን አየች፣ በልቧም ናቀችው። የእግዚአብሔርንም ታቦት አገቡ። ዳዊትም በተከለለት ድንኳን ውስጥ በስፍራው አኖሩት። ዳዊትም የሚቃጠልና የደህንነት መሥዋዕትን በእግዚአብሔር ፊት አሳረገ። ዳዊትም የሚቃጠልና የደህንነት መሥዋዕት ማሳረግ ከፈጸመ በኋላ ሕዝቡን በሰራዊት ጌታ በእግዚአብሔር ስም መረቀ። ለሕዝቡም ሁሉ
ለእስራኤል ወገን ለወንዱም ለሴቱም ለእያንዳንዱ አንዳንድ እንጀራ፣ አንዳንድም የሥጋ ቁራጭ፣ አንዳንድም የዘቢብ ጥፍጥፍ አከፋፈለ። ሕዝቡም ሁሉ እያንዳንዱ ወደ ቤቱ ሄደ። ዳዊትም ቤተሰቡን ሊመርቅ ተመለሰ። የሳኦልም ልጅ ሜልኮል ዳዊትን ለመቀበል ወጣችና ምናምንቴዎች ዕርቃናቸውን እንደሚገልጡ የእስራኤል ንጉሥ በባሪያዎቹ ቆነጃጅት ፊት ዕርቃኑን በመግለጡ ምንኛ የተከበረ ነው አለችው። ዳዊትም ሜልኮልን በእግዚአብሔር ፊት ዘፍኛለሁ፣ በእግዚአብሔር ሕዝብ በእስራኤል ላይ አለቃ እሆን ዘንድ ከአባትሽና ከቤቱ ሁሉ ይልቅ የመረጠኝ እግዚአብሔር የተባረከ ይሁን። ስለዚህም በእግዚአብሔር ፊት እጫወታለሁ። አሁንም ከሆንኩት ይልቅ የተናኩ እሆናለሁ፣ በዐይንሽም እዋረዳለሁ። ነገር ግን በተናገርሽው ቆነጃጅት ዘንድ እከበራለሁ አላት። የሳኦልም ልጅ ሜልኮል እስከ ሞተችበት ቀን ድረስ ልጅ አልወለደችም።